ሄርሚ 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 ምን አለች? እሺ አብርሃም ጋር ደውለሽለታል? አብርሃም ጋር ሄርሚ ስሚኝ ሄርሚ 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 ቡዜ ነኝ ሄርሚ ሄርሚ ይሻላል በእናትሽ ሄርሚ 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 ምን ማድረግ አለብን? እቤት ነበረች ደውዬላት በጣም እያለቀሰች ነው እና ሄርሚ ስሚኝ ሄርሚ ይኸውልሽ እኔና ቡዜ ነን ያለነው አንዴ ክፈችልን ሄርሚ ሄርሚ ስሚኝ አንዴ ክፈችልን ይኸውልሽ አንዴ ገብተን እናዋራሽ ስሚኝ ሄርሜላ አንዴ ክፈችልን ይኸውልሽ ሄርሚ ሄርሚ ቡዜ ነኝ ዳኒ ነን ክፈች በእናትሽ አንዴ ክፈችልን ቡዜና ዳኒ ነን ተመስገን ክፈችልን ሄርሚ ደህና ነሽ ደህና ነሽ ይኸውልሽ ምን ሆነሽ ነው ምንድን ነው እንደዚህ የሚሆንሽ ለምንድን ነው ሄርሚ ሄርሚ ፕሊስ ተረጋጊ በእናትሽ ተረጋጊ እንደዚህ መሆን የለብሽም ሄርሚ ሰውራሽን ደህና አልነበርሽም ተረጋጊ በእናትሽ እንዴ ህይወት እኮ ይቀጥላል ምን ማለትሽ ነው ስሚኝ አብርሃምን ቀረና ምን ይሁን አሃ ተይ እንጂ እራስሽን መጉዳት የለብሽም እንጂ ምን ሆነሽ ነው ስሚኝ አንቺ እንደዚህ በመሆንሽ ምንም የምታተርፊ ነገር የለም ሄርሚ ይኸውልሽ ቢያንስ ተረጋግተሽ አስቢው አንዴ ገባሽ አይደለ በቃ ሲበለብለሽ ነው ሄርሚ ምን ሆነሽ ነው እንዴ አብሽን ደውዬለታለሁ በቃ ማውራት ያለብሽን ሁሉ ነገር ታወሪዋለሽ ለሱ በዚህ መልኩ አይደለም እኮ የሚፈታው እናቴ በደኝ ጊዜ በጣም ይቅርታ ማርያም ከበረው በቃ ሁሉ ነገር እያስጠላኝ ነው በጣም ሁሉ ነገር እየመረረኝ ነው እኮ በዚህ መልኩ አይደለማ ራስሽን አረጋግተሽ እኮ ነው እንዴ ስንት ነገር እንዳላወራን ሄርሚ ስንት ነገር ብዬሻለሁ ተይ በእናትሽ እንደዚህ አትሁኚ እንዴ ህይወት ቢቆም እንኳን ህይወት ይቀጥላል እኮ ምን ማለት ነው ይሄ አንድ አብርሃም ቀረና ምን ማለት ነው ህይወት ቆመ ማለት ነው አንቺ ጋር ራስሽ ላይ እስከ መወሰን ድረስ ያስደርሳል ይሄ ነገር እንዴ ምን ማለት ነው ይሄ ይኸውልሽ ትናንትና በጣም ጠንካራሽ ነሽ ገባሽ አይደል ብዙ ነገሮች የምታደርጊ ልጅ ነሽ አብርሃምን እኮ ወደ ራስሽ መልሰሽ አብርሃም ወደ ጤንነቱ መልሰሻል በጣም ጎበዝ ልጅ ነሽ እንዴ ራስሽ ስንት ነገር እንዳላሰብሽ እንዴ ለምን በዚህ ራስሽ ለመጉዳት አሰብሽው ሁሉም ነገር ብቻዬን ለማድረግ እየሞከርኩ ነው ሁሉም ነገር እሱ ያለበት ነገሮችን ለማድረግ እየሞከርኩ ነው ግን አልቻልኩም እግዚአብሔርን እሱን ማሰብ ማቆም አልቻልኩም ኧረ በኢየሱስ ስም ይከብደኝ ነው ሁሉም ነገር እግዚአብሔር ላይ መስራት አልቻልኩም እሺ ተረጋጊ ይኸውልሽ አሁን በመጀመሪያ ደረጃ ተረጋጊ ፕሊዝ እኔ ስሚ ይኸውልሽ አብርሃም ጋር አውቃለሁ ስላልጨረስሽም ነው እኔ ብዙ ነገሮችን ስልሽ የነበረው አብራችሁ እንድትመለሱ ብዙ ነገሮችን ሳደርግ ያለሁትኝ ለዛ ነው ስላላበቃ ነው ቢያበቃ ኖሮ አውቂልሽ ነበር ግን ያ ነገር እሱን ጋር ተስፋ እየታየኝ ስለሆነ ነው እንዲህ ያልኩሽ ስለዚህ አንቺ ባይሆን እንኳን አብርሽ እንዲህ አይደለም መሆን ያለብሽ እሱ ቢያበቃ ከሱ ጋር ህይወትሽ ቢያበቃ እንኳን እንዲህ አይደለም መሆን ያለብሽ ቆፍጠን ብለሽ ነው መሆን ያለብሽ እንጂ እንዴት ራስሽ ልትወስኛለሽ ምን ማለት ነው ይሄ እንዴ እሱ ጋር ቆማል ማለት ሌላ ህይወት የለሽ እንዴ ምን ልሽ ነው እኔ አጠገብሽ ነው የፈለግሽው ነገር አናግሪኝ አልኩሽ እኮ እሺ ግን እግዚአብሔርን በጣም እየከበደኝ ነው እሱ ያው እለይሃለሁ የራሴን ህይወት እኖራለሁ ብዬ እንኳን ይኸው ምንም እንኳን ህይወት የለም ራስ ላይ እንኳን በስተክል መስራት አልቻልኩም እሱን ብቻ ነው የማስበው ቀንም ጠዋትም ማታም እንዴ ያለሱ ማውራት ከበኝ ድረስ ራሴን እያጣሁት ነው ያለሁት ገባሽ አይደል አሁን ደግሞ ሰላም አይደለም አሁን ደግሞ ጭራሽ ተለያይተናል እንዴት ብዬ ነው ህይወት የምገፋው በጣም ግራ ገባኝ እግዚአብሔርን በጣም ጠንክሬ ለመቆም እየሞከርኩ ነው ያለሁት እሱን ቢያንስ እኔ አላውቅም በቃ ይኸውልሽ ዛሬ ነው ይሄ የሆነ ሄርሜላ ነገም እንደሚፈጠር አታውቂም ገባሽ አይደለ አብርሃም እኮ ነገሮችን እያስተዋለ ነው ገና እያየን ያለው ሰው ነገሮችን በደንብ ካየና ካጣኝ ነው በኋላ እኮ ከማጋሞ እንዳለበት ምን ማድረግ እንዳለበት ይወስናል ገባሽ አንቺ ራስሽ እዚህ ጋር የሆነ ነገር ካደረግሽ በኋላ ምንድን ነው የሚስተካከለው እንዴ ህይወትሽ ላይ ወስነሽ አይደለም መሆን ያለበት ማናገር ካለብሽ እንኳን አናግረሽው የሆነ በቃ ትክክለኛ መስመር እንዲገባ ማድረግ ነው እንጂ ህይወትሽ ላይ መወሰን ኧረ ከባድ ነው በጣም እንዴት አንቺ እኮ ለአንቺ የምትኖሪላቸው ቤተሰብ አለሽ እኮ ብዙ ነገር ከአንቺ የሚጠብቁ ብዙ ዙሪያሽ ላይ ሰው አለ እኮ አንድ አብርሃም ነው እንዲህ ያለው ምን ሆነሽ ነው እንዲህ የምትሆኚ ኧረ ፕሊዝ በእናትሽ እንደዚህ አትሁኚ እንደ መፍትሄ ምን መሰል ነገር አይደለም እሺ መፍትሄ ብለሽ የምታደርጊው ነገር እንኳን አይደለም ይሄ የምትመለሺው ነገር እኮ አይደለም እንዴ እኔ ያለሱ ህይወቴን መምራት ማልችል ከሆነ እኔ እሱ ያልባይለበት ህይወቴን ደስተኛ ሆኜ ማኖር ከሆነ እንደዛ አይነት ህይወቴን መኖር አልፈልግም በቃ እግዚአብሔር እንዴት እንደሚያስጠላ ቡዜ የእውነቴን ነው የምልሽ እኔ አንቺ ጋር በቀን አንዴ ልደውልልሻለሁ ወይም ደግሞ ከአብርሃም ጋር እንለያይ እንኳን ካልኩት በኋላ ወይ ላልደውልለት ወይ ቴክስት ላልክለት እችላለሁ ጠንካራ ሆኜ ለመታየት እየሞከርኩ ነው ግን ውስጤ ደክሟል እግዚአብሔርን እኮ በቃ ተረጋጊ ይሄ ነገርም ለማድረግ ብዙ ነገሮችን ለማድረግ አንቺ መጀመሪያ ደህና መሆን አለብሽ አይደል አሁን ከሱ ጋርም ህይወት ለመቀጠል መጀመሪያ አንቺ እኮ ደህና መሆን አለብሽ አይደል እንዴ እኔ አንቺ ጋር ያለውን ነገር ፍቅርሽ ስላላለቀ ብዙ ነገር እየሆንሽ ስለሆነ ነው
ብዙ ነገሮችን እያሆንኩኝ ያለሁት ከሱ ጋር አብረሽ ለማድረግ ገብቶሻል አይደል? እሱም ደግሞ ስላላወቀ ነው ስላልገባው ነው አላቅም። የሱ ሁኔታ ገና እኔ በውስጥ እሱን ማውራት አውርቼው ነው አንቺ ጋር ማምጣት የፈለኩት የነበረው። ግን አንቺ በዚህ መልኩ ደግሞ ይሁን እንዴት ልሁን? እሺ እኛም ነገሮች እንድናስተካክል ወደ ቀድሞ እንድንመልሰው እድሉን ስጪን። ገባሽ አይደለ? አንቺ እዚህ ጋር ተስፋ በቆረጥሽበት ነገር ላይ እንዴት ነው እኛ መቀጠል የምንችለው? ገባሽ? እየሞከርን ነው እኮ አብርሃም እውነታውን እንዲደርስበት ያለበት ነገር እንዲያስተካክል እኮ እየሞከርን ነው ሄርሜላ። ግን አንቺ በዚህ ልክ ተስፋ ከቆረጥሽ እንዴት ነው እኛ የምናስተካክለው? እንዲህ የሆነ ነገር ለማድረግ ራስሽ ላይ ከምትወስኝ ይኸው ብዙ ያለች አጠገብሽ ነች። እንደ ወንድም ምን ያለው ደውለሽ ጠርተሽ የሆነ ነገሮችን ለማድረግ ምናምን ነገር ለመመካከር እኮ ጊዜ አለን። እንዴት ነው እንደዚህ አይነት ውሳኔ ለመወሰን ምናምን ታስቢው? ይኸውልሽ ሄርሜላ ይኸው ብዙ ነገሮች ላንቺ ያደረግሽ ነው ያለችው። ማድረግ ያለባትን እየከፈልሽ ነው ያለችው። ገባሽ አይደለ? ይሄን ደግሞ የምታደርገው ብሎ ታውቂያለሽ። አብርሃም በነበረበት በታመመበት ጊዜ ላይ ሁላችንም ያንቺ ስታደርግ የነበረውን ጥረት አይተናል አይደል? ምን ያህል ደህና ነው እንትን የምለው ዛሬ ላይ እኔ እንደዚህ በጭራሽ ራሷ ላይ እንደዚህ እኔ ተወስነሽ እንጂ በጭራሽ አላሰብኩም። ምክንያቱም ብዙ ነገር እያወራን ነው ያለ ነው። አብርሽ ጥፋት ላይ ነው አሁን በቃ እያጠፋ ነው። ልክ አይደለም። የባለፈው ህይወቱ እንዲደገም ይፈልግ ይሆን አላውቅም። ከሱ ጋር ብዙ ያጨረሱት ነገር አለኝ። ግን አንቺን አይደለም አሁን ላይ ያንቺ ደህንነት አስፈላጊ ነው። በቃ ደህና መሆን አለብሽ። አንቺ ለአይምሮሽ መናገር ያለብሽ አንድ ህይወት ቢቆም ህይወት ይቀጥላል ብለሽ ማሰብ ያለብሽ እንጂ ህይወት እስከ ማጥፋት ድረስ እንደዚህ ከባድ እኮ ነው። ለምን ራስሽን ትጎጃለሽ? ለምን እንደዚህ ትሆኛለሽ እንዴ? አብርሃም ከሄደ ሌላ አብርሃም ይመጣና ምን ችግር አለው? ለምንድን ነው እንደዚህ የምትሆኚ? ፍቅር ከባድ ነው አውቃለሁ። ግን ቆፍጠን ነው ማለት ያለብሽ ነገሮችን ለማስተካከል እየሞከርኩኝ ነው። ግን በዚህ መልኩ አንቺ ራስሽን አጥተሽ አይደለም እኔ ልሞክር የምችለው። መጀመሪያ አንቺ መኖር አለብሽ። የምትኖሪያቸው ዙሪያሽ ላይ ያሉ ብዙ ሰዎች አሉ። እንዴ አብርሃም ብቻ ነው አንቺ ህይወት ውስጥ ያለው? አብርሃም እንኳን ባይሆን ነገሮችን ሁሉ ለራሴ እየነገርኩ ነው ያለሁት። ያለ አብርሃም ኑሪ ኖርማል ነው ካልከሱ በፊት እሱን ከማወቅሽ በፊት ህይወትሽን ይኖርሽ ነበር እኮ እያልኩ ለራሴ እየነገርኩት ነው። ግን ልቤና ጭንቅላቴ ሊገናኝልኝ አልቻለም። ምን ላድርግ እንጂ ሀሳቤም እኮ እሱ ነበረ። በጣም ጠንክሬ ለመቆምና እስቲ እኔ እንጃ ለብሶ ጠንክሬ መቆም እንዳለብኝ ማሳየት የምፈልጋቸው ብዙ ሰዎች አሉ። ግን አልቻልኩም። ለዛ ነው ቤት የተደብቄ ሁሉ ነገር ማድረግ የፈለኩት። ግን ደግሞ ላይ ሁሉ ነገሮች እየከበዱኝ ያሉት ለምን አላውቅም። ለማንኛውም ተረጋጊ። አሁን ምናልባት እሱ ሊሆን ይችላል እያኳኳ ያለው ግን ተረጋጊ ፕሊዝ። እዚህ ድረስ ማውጣት የመጣንበት ምክንያት እኮ አይደል አይደል እንዴ? ለምን እሱ ስትይ ምን ማለት ነው የምትይው? ስደውልላት በጣም ነው የምታለቅሰው። በዛ ላይ ራሴን አጠፋለሁ ከእሱ ውጭ መኖራችን ብላ ማይሆን ምሳሌ ተሰንዘ እንዴት እንደመጣ ነው የሚያውቀው። በጣም ነው ነገር ማለት እንጂ እቺ ልጅ ምን ነገር ብትሆን ነገር ያለው እኔ እየነገርኩ ነው አብሽ ይሁን ለሷ ልትነግራችሁ አብርሃም ግን ማድረግ ያለብን ነገር አንተ ተረጋግተህ የሆነ ነገር ወስን። አሁን ላይ ምንም ውሳኔ ላይ አይደለም ያለው ሰው። በዚህ መሀል የሆነ ነገር ቢፈጠርና የሆነ ሰው ህይወት ያልፍ ምናምን ከአንተ ራስ ማንም አይወርድም። ገባህ አይደለ? አብሽ አልተረዳኸኝም። ከቀን ወደ ቀን ልጅቷ ራሷን በጣም እየጎዳች ነው ያለችው። በጣም ብዙ ነገር አወራታለሁ። ነገሮችን እንትን በይ ተቆፍጠን በይ ብላት በቃ ውስጥ አልቆረጠችም። አንተ ምንድነው ሐሳብህ እንዴ? ትናንትና ቆርጫለሁ። በቃ ከዚህ በኋላ አንተ ከሩታ ጋር የራስህን ህይወት ኖረ ምናምን አላልሽም እንዴ? እንዴት ይሄን ያለች ከልቧ ይመስላል አብርሃም። ገባ ከልቧ ሆና ነው ይሄን ነገር ያለች። እንደዛ ብላ የወሰነች ልጅ ብትሆን እኮ ዛሬ ላይ በጣም ራሷን እየጎዳች አይው ሰውነቷም ያለው ነገር በሙሉ ልክ አይደለችም። የምናውቃት ሄርሜላ አይደል በጣም ጉዳት ላይ ነው ያለችው። ሰው ራሷን እየጎዳች ያለችው እየቀነሰች ጤናዋን እየጎዳች ነው ያለችው። ገባ አይደለ? እና ስለዚህ ትናንትና ያቺ የመለሰች ልጅ ደህና ስለሆነች እኮ አይደለም በቃ የሚሆን እየመሰላት ነው። አሁን ስትመጣ ደህና ነኝ አለች። ቅድም ደግሞ ደህና አልነበረችም። ነገር ባይሆንም እንኳን ነገሮች በዚህ መልኩ አይደለም ማብቃት ያለባቸው።
የትኛውን ነገሮች ሰላም በሆነ መንገድ ነው መፈታት ያለበት አይመስልም እንዴ? የሰው ልጅ ከሰው ልጅ ጋር መለያየት ያለበት ሰላም በሆነበት መንገድ ነው። አንድን ሰው ደና አድርገህ ነው እንጂ በዚህ ልክ ራስ እስከ መጉዳት ድረስ መድረስ የለበትም። ይሄ ነገር ተነጋግረን ቁጭ ብላችሁ ማውራት አለባችሁ። እኔ ግራ የገባኝ ወስነሻል ግን ሄርሜ በቀደም ስትወሪ ነበረው ወይ ነው አይደል? አይ ወሰን ምናምን ሳይሆን ነው እኮ እሺ ታዲያ ለምን እንደዚህ ትኛለሽ? እነሱን ስለምታስጨንቂያቸው ወለሽ እኔ ስለምታስጨንቂያለሽ እኔ እንዴት እንደው አስጨንቄ ነው እንዴት ሆኜ እንደመጣሁኝ እኔ ነኝ የማውቀው። ሄርሜ እኔ ወገን ነሽ ነው መሰለኝ። እሺ ግን ማለት ነው ካንተ ጋር መለየት ስለሚከብደኝ ሊሆን ይችላል ወይም ደግሞ ስለምወድ ስለማፈቅር ሊሆን ይችላል እንጂ ሌላ ምንም አንተ ላይ ክፉ ነገር አስቤ ወይም ደግሞ አንተ ተቻክለ ወይ አንተ ልትደነግጥ ወይ የሆነ ቴንሽን ልትሰጠኝ አይደለም። እሺ ገባህ አይደለ? ለኔ አንተን መርሳት ከባድ ነው። ያን ውሳኔ በወሰን እንኳን ለኔ ያን ነገር ወሰንኩ ማለት ከልክ ከህይወቴ ስታወሪው ከኔ ከእናንተ ህይወት ለውጣ ካንዶች ወዳው ተናገሩ ለማለት ከበደሽ አሁን ነገሮች እኮ ናቸው እንደዛ ይገፋፉኝ እንደዛ አንድ ላይ ያደረጉኝ። ያን ደግሞ ተሳስተሻል ብለህ ታስባለህ? አሁን አንተ ከምታረጋቸው ነገሮች በላይ ያን ነገር መናገር ለኔ ይሄ ጥፋት ነው ብለህ ታስባለህ? አንተ ቆይ እኔ እንዴት እንደማፈቅር እንዴት እንደምወድ ምንም አይገባም አይታየህም? ቆይ ለምንድን ነው አብርሃም ወሰን ከበደ? ምንድነው ወሰን ወዳሪ ወሰናቸው ህይወት ላይ ከማን ጋር መሆን እንዳለብህ ምን ማድረግ እንዳለብህ ወሰን። እኔ ከማንም ጋር መሆን አልፈልግም በዚህ ሰዓት ብዬ ተናገርኩኝ አይደል እንዴ? እኮ በዚህ መልኩ አይደለም በዚህ መልኩ ነው እንዴ? በቃ አንድ ሰው ደና መሆን አለበት። እሺ እኔ እኮ ህይወትን አትኖር አላልኩኝም። እናደርግ ቡዜ ቆይ ልጅቷ በዚህ መልኩ ማየት አልፈልግም። ምክንያቱም ብዙ ነገር የሆነች ልጅ ናት እቺ ልጅ አይደል እንዴ? በዚህ መልኩ ግን እሷን ማየት አልፈልግም። አብርሽ ይሄን እንድታቅልኝ ይፈልጋል ማለት እኔ ሳላውቀው ያጠፋሁት ጥፋት ወይ ያስቀየምኩ ነገር አለ። ለምንድን ነው በመጀመሪያ ደረጃ ከማንም ሰው ጋር መሆን አልችልም የምትልበት ሞመንት ላይ አይደለም አይደል እንዴ? ከኔ ጋር ነበር አይደል እንዴ ፍቅርን የጀመርከው የነበረው? ያ ሁሉ ነገር ቀለበት አድርገህልኝ ልታገባኝ እንደነበረ ብዙ ነገሮችን እያወራን ነበር አይደል እንዴ? አብርሽ ሶ ይሄን ሐሳብ እንድትቀይርና በዚህ ጉዳይ እንድትቀየምኩሽ ምትላይ ምክንያት አለ? እኔስ ልቤ እንዴት ይረፍ አብርሃም? ምን አጥፍቼብህ ነው? ምን በድዬ ነው? እኔ ውስጤ እንዴ በጣም እየከበደኝ ያለው ለምን አልፈልግሽ የምትለኝ ምክንያት ለምንድን ነው? ይሄን ህይወት አልፈልግም ከአንቺ ጋር መቀጠል አልፈልግም የምትልበት ምክንያት ምንድን ነው? እኔ እንደዛ ወጣኝ እንዴ አሁን እኮ እያልከኝ ነው አልፈልግሽ። እኔ በዚህ ታይም ነው እንጂ ያልኩት ነገ ከነገ ወዲያ እኮ የሁላችንም ነጋችንም ማንም የሚያውቅ የለም አይደል እንዴ? ነገ ከነገ ወዲያ እኮ ምን እንደምሆን አላውቅም። ግን በዚህ ታይም በጥቂት ቀናት እኔ በቃ ከራሴ ጋር መሆን ስለምፈልግ ብቻዬን መሆን እፈልጋለሁ አልኩኝ እንጂ አንቺን አልፈልግሽም የሚል ቃል ካፌ ወጥቷል። ከማንም ጋር መሆን አልፈልግም አልክ እኮ። ማንም የሚለው ቃል እኮ አይገልጸኝም ማለት ነው። ለምን በስትክክል ሁኔታውን አትነግረኝም? ለትንሽ ጊዜ እስከ መቼ? እኔስ ምን ሆኜ ልጠብቅህ? እኔስ ምን እየሆንኩ ልጠብቅህ? የትኛውን ስሜት ነው? ከዚህ በፊት እኮ አንተ ማንኛውም ስሜት ቢደብርህ ቢከፋ ብትደሰት ሁሉም ስሜት ትነግረኝ ነበር አይደል እንዴ? ወይስ የደበቀኝ ነገር አለ? እሺ አንቺ እንደዚህ ለምን ትሆኛለሽ ታዲያ? ለምን በትዕግስት መጠበቅ አቃተሽ? ለምን ተረጋግተሽ ነው መጠበቅ አቃተሽ? በዚህ ልክ ራስሽን ለምን ትጎጃለሽ? ተረጋጊ ማለት ከባድ ነው አብርሃም። ገባህ አይደለ? ተረጋጊ ጠብቂ ማለት ለአንተ ነው የሚቀለው። ገባህ? እሷ ደግሞ ሴት ልጅ ነች። ተረዳኝ። እስከ መቼ ነው የምትጠብቀው እንዴ? እስከ መቼ ነው እንትን የምትለው? አንተ መጠበቅ ያለባት እንዴ? እስከ መቼ ነው? ዓመታት ነው ወራት ነው አላልኩም እኮ አይደል? ለትንሽ ቀን ነው አይደል ያልኩት? ምን እና የሚያሳስባት ነገር የለም። ስላሳሰባት አንዴ ራሷ እየጎዳች ያለችው ይሄን ያን የሚያሳስባት ነገር አይደለም ማለት ነው። አንተ የምጠብቀህ አንተ ከኔ ርቀህ ነገሩን ለምን ቁጭ ብላችሁ አታወሩበትም? አብርሽ ደግሞ ምንድነው ሐሳብ? ቆይ እስቲ ልጠይቅህ፣ ምንድነው ፍላጎትህ? ረጋ ብለህ ራስህን ማዳመጥ ልክ ነህ፣ ጥሩ ነው፣ ገብቶሃል። ግን ቢያንስ እንኳን ልጅቷ የነበረችበትን ነገር ታውቃለህ። ከዚህ በፊት ብዙ ነገር አሳልፋችኋል። ግን እንድትረጋጋ የሚያደርጋትን ነገር ብታደርግ ደስ ይለኛል እንጂ ዛሬ ላይ እኔም እያስገደድኩም አይደለም። ገብቶሃል። ግን እሷም ደግሞ እንዲህ ማየት አልፈልግም እኮ። እንድትረጋጋ ምን ላድርግሽ? ይሄንን አድርግ በእኝሽ ምን ላድርግ? አንተ እኮ ከነስ እንኳን አታነሳም። ከኔ የሆነ ነገር ነው። በፊት እንዲህ አልነበርክም። ያ ነገር በራሱ እኮ ሰላም ይነሳታል አይደል እንዴ? ይኸውልህ በእናንተ ህይወት ላይ እኮ እነሱ በዚህ ልክ መጨነቅ የለባቸውም ማለት ነው። እሷ እንድትረጋጋ እኔ ምን ላድርግ ብለህ እሷ አይደለም የምትጠይቃት እንዴ? በምን ረበዳ ጠብቂኝ ብትላት ጀምር ቡዜን አማክረህ አይደለም አይደል እንዴ? እሱ እኔ እናንተ መሀል ላይ የሆነ ነገር ሲፈጠር ወይ በስትክክል ሁኔታዬን አልነገርከኝም። ለምን ይሄን ነገር ማትረዳኝ? አብርሽ ለምን ደግሞ አትረዳኝ? መልስ እየሰጠህ አይደለም። እሷ እኮ ሴት ልጅ ናት። ዝም ብለህ ጠብቂኝ ብትላት አይሆንም እኮ። ወይ የሆነ መስመር ማስያዝ አለብህ። ገብቶሃል? ሴት ልጅ ናት። ህይወት የሚባል ነገር አለ፣ እድሜ የሚባል ነገር አለ፣ ብዙ ነገር አለ።
በሷ በኩልም ሆነ ስታየው እኔ እሷ ላይ ምንም ነገር ማለት ናቸው ገባ እዚህ ጋር አንተ ነው እንትን የምትለው ግን ቢያንስ በቃ ምንም ነገር መሆን ካልቻልክ ጀስት እንደ ጓደኛም ተኩኖ እኮ ስልክ እየተነሳ ዲስከስ ይደረጋል ነገሮችን አንተ ከነ ግን ሲሆን ይከብዳታል እሷ ባንድ ከት ማረግ ከባድ ነው ብትችል ደስ ይለኛል ግን ያንን ደግሞ አድርጊ ብዬ እሷ መጫን አልችልም ይሄንን እንኳን ማድረግ ለምን አቃተ ካብሽ ግን ዛሬ ላይ እንዲህ በዚህ መልኩ እሷ ማየቴ በጣም እንትን የተሰማኝ ምክንያቱም አልጠበቅኩት ዱብዳ ነው የሆነብኝ ድንገት ነው የሆነብኝ ነገሮች ማለት ነው ለምሮዝ ነው መስጠሽ እንግዲህ ምክንያቶች አሉኝ እንደገና ደግሞ ከትንሽ በዚህ ምክንያት ነው ካንቺ ጋር ለትንሽ ጊዜ ማውራት አልፈልግም የምትልበት እኮ ወይ ላይ ጥፋት ስታገኝ ነው አይደል እንዴ ምን እንደበደልኩ ምን አጠፋው ብን ነው ያልኩ ያለው ታዲያ ወይ የሆነ ነገር ከገጠመ ከቤተሰብ አንተ የምታልፈው አይደለም ማለት እንዲያበሽ የሆነ ነገሮችን እስካስተካከል ጠብቂ ምን እስክታስተካከል ወይም ደግሞ ምን እስኪገባ ምን ነገሮችን አንደርስታንድ እስክታረግ ምን ይሆን ብሎ ጠብቀህ አብረሽ ግራ ገባኝ እኮ እሺ ያስጨነቁ ነው ያስጨነቁ ፈልጌው ወድጄው ወይም ደግሞ አንተን ለማስጨነቅ እንደዚህ ነገር ውስጥ ገብቼ አይደለም እግዚአብሔርን አንተን ረስቼ አንተን አሁን እንዳልኩ ከህይወት ይወጣልኝ ከህይወት እወጣለሁ ብዬ መኖርን በስተክል በደስታ በጤና ብኖር ደስ ይለኝ ነበር ግን አልቻልኩም ስለምወድና ስለማፈቅር ነው ለምን ነው ስለሰው ማይገባ አብረሽ ለምን ደግሞ ተረዳኝ እሺ ከጋሽ አሁን እየጨነቀኝ ያለው ዳኒ ስለዚህ ችግር የለውም እሺ ላስብበት ኮምካሽ ላስብበት አብራም ይኸውልህ ምግብ እየበላች አይደለም ገባህ አይደለ ምንም እያደረገች አይደለም ሁሌ ማልቀስ ነው ምናምን ይሄ ደግሞ አግባብ አይደለም አሁን ይኸውልህ ጫና አይደለም በጫና ደግሞ ዝም ብሎ የሆነ ሳስገድዶ የሆነ ነገር ሆነ ነገ ህይወቷ የሆነ ነገር እንዲሆን አይደለም የምፈልገው ገብቷል ትክክለኛ እውነተኛ የውስጥ ስሜት ነው የምፈልገው ለሷ ያለ ስሜት ምን ያህል ነው ገብቷል አይደለም ዝም ብለ አሁን እኛ ወይ የሆነ ሰው ስለተጫነው ወይ እሷ እንደዚህ ስለሆነች ብቻ እምትል ከሆነ ነገሮች ነገ የባሰ ነው የሚሆነው ካሁኑ ግን ውስጥ እርግጠኛ ሁን በውስጥ አንተ ግን ለሷ ግን ምልህ ነገር ባንዴ ሁሉ ነገር ከት ማድረግ ሳይሆን ነገሮችን እንትን በላት ነው ትሪት አድርገው ነው ነገሩን እያልኩ ያለሁት እንጂ እኔ ተጨነ የሆነ ነገር እሷም የሆነ ስቴፕ ሄዳችሁ በቃ የሚል አይነት ሁኔታ ውስጥ እንድትገባ አልፈልግም እሷም ሆነች አንተም ሆንክ ልክ ስላልሆነ ገብቷል ይሄንን ነገር ከራስ ጋር በደንብ አውራበት እኔ ምን መሰለሽ አሁን ብዙ መናገር የምፈልገው ነገር ምን መሰለ አብርሃም ከዚህ በኋላ እንደዚህ ምግብ ሳትበላ ምናምን በየቀኑ ያለቀሰች ነው ራሷን እየጎዳች ነው ያለችው ምናምንና ይሄ ደግሞ አንተ ትናንትና በተጎዳህበት ሰዓት ላይ ያደረገችው መልካም ነገር በጣም ተገላብጦሽ ነው ገባ በሰዓት ትሪት ማድረግ አለብህ መጠበቅ አለብህ ግዴታ ፍቅረኛ ትሁን አይደለም ቢያንስ ስልክ እያነሳ መመለስ አለብህ ምናምን ያለበትን ኮንዲሽን አሳውቃል ለማንኛውም እኔ አሁን ምንድነው የምልህ በዚህቹ ለቀኑስ ማለት ነው ስለ ሄርሜላ ያለህን ነገርና የምትፈልገውን ነገር እንድታሳውቀን እንፈልጋለሁ ተረዳኸኝ ውሳኔ ምንድነው መሆን ያለበት የሚለውን ነገር በዚሁ ለቀን ውስጥ አሳውቀን ገባ በዚህ መሃል ማንም ሰው እንዲጎዳ ስለማንፈልግ በዚሁ ለቀን ውስጥ ከሄርሜላ ጋር ምን መሆን እንደምትፈልግ ምን ማድረግ እንደምትፈልግና ምን መቀጠል እንዳለበት መቆም ያለበትን ነገር በዚሁ ለቀን ውስጥ አሳውቀን ማለት ነው በደንብ አስብበት ጊዜ ሰጥተህ አስብበት ተረዳኸኝ በዚሁ ለቀን ውስጥ በደንብ ጊዜ ስጥበት አውጥተህ አውርደህ ምናምን ነገር ከሷ ጋር ምን መሆን እንዳለበት በደንብ አስበህ ውሳኔን አሳውቀን ከዚህ ይሄ ግን ማለት እንዲ ከሷ እንትን ብሎ አይደለም በቃ የራሱን ውሳኔ አስቦበት በደንብ ጊዜ ሰታስበት ለቀን ረጅም ነውና በደንብ አስበው ሁላችንም ማወቅ እንፈልጋለን ከሷ ጋር ያለህን ነገር አሳውቀን በዚህ ለቀን ውስጥ አስብበታለሁ አሳውቀን ይቅርብ ሲሉኝ ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ሁለት አንድ ያጣች ሆኜ ቀረሁኝ ተለያይቼ
በጣም ትንሽ ጊዜ ነው ያለሽ። ገባሽ አይደለ? 2 ቀን አለሽ። በዚህ 2 ቀን ውስጥ አብርሃም ውሳኔውን ያሳውቀናል። ተረዳሽ? ምንም እሱ አንቺ ግን ጠንካራ ሴት ነው ያለብሽ። የእሱ ምላሽ ምንም ይሁን ምንም ሴት ልጅ ነሽ፣ እንድትጎጂ አልፈልግም። ስለዚህ ጠንካራ ነው ማለት ያለብሽ። እሺ በቃ አሁን ራስሽን ሬዲ አድርጊ። እሺ በይ። እሱ እኔ አባዩልሽ መምከር ባለብኝ መልኩ በሙሉ እመክረዋለሁ። እንደዚህ አይነት ውስብስብ ውስጥ ባይገባ እኔ ምንኛ ደስ ባለኝ። ግን እያወጣሁት ውስብስብ ውስጥ ይገባል፣ ይወጣል፣ ይገባል። በቃ የሱ ይሄ እንዲህ ነው። ለምን እንዲህ እንደሚሆን ልጅ አይገባኝም። ግን አንቺ ግን ተረጋጊ። ይሄ መፍትሄ አይደለም በጭራሽ። መተከዝ፣ ምግብ አለመብላት፣ እንደዚህ መሆን ጭራሽ መፍትሄ አይደለም። እሺ ድጋሚ እንዳትደግም። ማንኛውም ነገር እኔን አናግሪ። እሺ በዚህ 2 ቀን ውስጥ እሱ ውሳኔውን ያሳውቀናል። ስለዚህ ውሳኔው ምንም ሊሆን ይችላል። ምንም ገባሽ አይደል? ሜላ ምንም ሊሆን ይችላል። ምንም ማለት ጥሩ ነገርም ሊወስን ይችላል፣ መጥፎ ነገርም ሊወስን ይችላል። ገባሽ? ላንቺ ማለት ነው። ግን የሚመጣውን ነገር በጸጋ ተቀበለሽ በጣም ብዙ ነገር ስለምታልፍ ጠንካራ ሴት መሆን አለብሽ። እሺ ስለዚህ እኛ በቻልነው አቅም ነገሮች ጥሩ እንዲሆኑ እንመኛለን። የአብርሃም ውሳኔ ጥሩ ውሳኔ እንዲወስን እንፈልጋለን። ገባሽ? ግን ማናችንም ምን እንደሚወስን አናውቀውምና ራስሽን በደንብ ሬዲ አድርጊ። ምግብሽን ቢ፣ ጤናሽን ጠብቂ። እንደበፊቱ በየቀኑ ማልቀስ ምናምን ከባድ ነው። ራስሽን አትጉጂ። እሺ ያቺ ጠንካራዋ ሄርሜላ መልሻት እንደዛ ነው ማስተካከል ያለበት እንጂ ይሄ መፍትሄ አይደለም። ይሄ መፍትሄ ሊሆን እሺ እንጂ እሱ የሆነ ነገር ሆነ ተብሎ እንትን አይባልም። እኔ ግን እሱን ማናገር ባለብኝ ሁሉ አናግረዋለሁ። እሺ ተረጋግተሻል? አሁን በዚህ ትቆይ ወይስ ትቆይልሽ ወይስ ልሂድ? ችግር የለውም። ተረጋግተሻል? ደውልልሻለሁ። አይዞሽ አለሽ። እኔ ደውልልሽ